በዚህ መልኩ በስልኬ የተቀረጸውን ቪዲዮ ከዚህኛው ይሄ ቪዲዮ የተቀረጸው ዝቅ ያለ ፐርፎርማንስ ባለው ስልክ A14 በተባለ ስልክ ነው ማለት ነው። ወደዚህኛው ጥራቱን ላሳድገው ችያለሁ። ይሄ ቪዲዮ የተቀረጸው ዝቅ ያለ ፐርፎርማንስ ባለው ስልክ A14 በተባለ ስልክ ነው ማለት ነው። ይህንንም ያደረግኩት በስልኬ ካፕከት አፕሊኬሽን ብቻ ተጠቅሜ ነው። ቪዲዮአችሁን በየትኛውም ስልክ ቅረጹት፣ ግን ሁሉንም ቪዲዮ አሪፍ ጥራት እንዲኖረው አድርገን በፕሮፌሽናል ካሜራ የተቀረጸ እስኪመስል ድረስ በስልካችን ካፕከት አፕሊኬሽን አሪፍ አድርገን ኤዲት ማድረግ እንችላለን። እናንተም ይህንን ቪዲዮ እስከ መጨረሻ ድረስ በማየት በየትኛውም ዲቫይስ የተቀረጸና ጥራት የሌለውን ቪዲዮ በፕሮፌሽናል ካሜራ የተቀረጸ እስኪመስል ድረስ ጥራቱን አስይዛችሁ እንዴት አድርጋችሁ ኤዲት እንደምታደርጉት በደንብ አድርጌ በዚህ ቪዲዮ አሳያችኋለሁ። ይሄ መንገድ እኔ በተደጋጋሚ ቪዲዮዎችን አንድ ስቴፕ ከፍ ለማድረግ የምጠቀመው መንገድ ሲሆን ይህንንም ለመስራት የምንጠቀማቸው አንዳንድ ቱሎች በካፕከት ፕሪሚየም ቨርዥን ላይ ብቻ የሚገኙ ስለሆኑ ያንን ፕሪሚየም ቨርዥን ወይም ደግሞ በክፍያ የሚገኘውን የካፕከት ቨርዥን ቴሌግራም ቻናሌ ላይ ያስቀምጬላችኋለሁ። መጀመሪያ ያንን የቴሌግራም ቻናላችንን ጆይን አድርጋችሁ አፕሊኬሽኑን ማውረድ ይኖርባችኋል። የቴሌግራም ቻናል ሊንካችንን ዲስክሪፕሽን ቦክስ ላይ እና የመጀመሪያው ኮሜንት ላይ ያስቀምጥላችኋለሁ። እየገባችሁ ቴሌግራሙን ጆይን በማድረግ የተለያዩ አፕዴቶች ሲኖሩ በካፕከትም በኩል ሊሆን ይችላል፣ በተለያዩ ነገሮች እዛ የቴሌግራም ቻናል ላይ የማሳውቃችሁ ይሆናል ማለት ነው። በነገራችን ላይ ቪዲዮአችሁ የጥራት ችግር ካለበት ምናልባትም የእይታ መጠናችሁን ሊቀንስም ይችላል፣ ለብዙ ሰውም ተደራሽ ላይሆንላችሁ ይችላል። ኤዲቲንግን እንደ ስራ አድርጋችሁ የያዛችሁ ሰዎች ደግሞ ቪዲዮአችሁ ጥራት ሊኖረው ስለሚገባ በደንብ አድርጋችሁ ይህንን ቪዲዮ ማየት ይኖርባችኋል። ወደ ቪዲዮ ከመግባታችን በፊት ግን እነዚህን ነገሮች ኮንሲደር ማድረግ አለባችሁ። አንደኛ፣ ስልካችሁ የትኛውንም አይነት ዝቅተኛ የካሜራ ኳሊቲ ይኑረው፣ የስልኩ ካሜራ ሁሉንም ያለውን ፓወር ይጠቀም ዘንድ አሪፍ ላይቲንግ መፈለግ መቻል አለባችሁ። ስለ ላይቲንግ ብዙ ቪዲዮዎችን ሰርተናል፣ እነዛን ሪፈር ማድረግ ትችላላችሁ። አሁን በቀጥታ ወደ ቪዲዮ እንሄዳለን። ዩቲዩብ ላይ እንደዚህ አይነት ቁም ነገሮችን ለማየት ከሆነ የምትመጡት ትክክለኛው ቦታ ላይ ነው ያላችሁት። ይህንን ቻናል ሰብስክራይብ ማድረግ እንዳትረሱ። ያላችሁን ሀሳብ፣ አስተያየት፣ ጥያቄም ኮሜንት ላይ ያስቀምጡልኝ። በቻልኩት አቅም ለመመለስ እሞክራለሁ። በመጀመሪያ ቴሌግራም ላይ ያስቀመጥኩላችሁን ካፕከት አፕሊኬሽን ማውረድ ይኖርባችኋል። ምክንያቱም ፕሪሚየሙ ካፕከት ብቻ ይሄን ስለሚያደርግላችሁ ማለት ነው። አሁን ካፕከት አፕሊኬሽንን እንከፍታለን። ስንከፍት በዚህ መልኩ ይመጣልናል። ኒው ቪዲዮ ብለን ቪዲዮችን እናስገባለን። እንግዲህ ይህንን ቪዲዮ ነው ለእናንተ ለማሳየት ያዘጋጀሁት። አድ አደረግነው። አድ ስናደርገው በዚህ መልኩ ገባልን ማለት ነው እንትናችን ላይ። ያው ሁሌም እንደምናደርገው ቪዲዮአችንን የምንፈልገው ለዩቲዩብ እስከሆነ ድረስ መጀመሪያ ላይ የምናደርገው ምንድነው አስፔክት ሬሾን ነው የምንመርጠው። አስፔክት ሬሾአችን ለዩቲዩብ መሆን አለበት። እዚህ ጋር ከታች ካሉት ዝርዝሮች አስፔክት ሬሾን ለመምረጥ ከዚህ በፊት በሌላ ቪዲዮ እንደነገርናችሁ የመጀመሪያ የምንመርጠው አስፔክት ሬሾአችንን ነው ማለት ነው። አስፔክት ሬሾን ክሊክ ስናደርግ እዚህ ጋር ኦሪጂናሉ አለ። ከዛ 9 ሬሾ 16 አለ ለቲክቶክ የሚሆን ማለት ነው። 16 ሬሾ 9 ለዩቲዩብ እና እንደዚሁም ለኢንስታግራም ለተለያዩ ፕላትፎርሞች የተዘጋጀ አስፔክት ሬሾዎች እዚህ ጋር ተደርድረዋል ማለት ነው። ስለዚህ እኛ የምንመርጠው ለዩቲዩብ የሆነውን አስፔክት ሬሾ ነው። የምትመለከቱት እዚህ ጋር ለዩቲዩብ ይሄኛው ነው ማለት ነው። ስለዚህ ቪዲዮንም የቀረጽነው ላንድስኬፕ ስለሆነ ለዩቲዩብ ነው ማለት ነው የምንፈልገው። ስለዚህ ይሄንን ምን እናደርጋለን? ሰሌክት እናደርጋለን። ሰሌክት ስናደርግ አስፔክት ሬሾአችን በዩቲዩብ ሆነ ማለት ነው። በሁለቱም ጣቶቻችን እናስተካክላለን ቪዲዮአችንን ወደ መሃል ምናምን ለማምጣት ማለት ነው። እንደዚህ ቪዲዮአችንን መሃል ላይ ካመጣን በኋላ ያው እናንተ አስተካክላችሁ ቅረጹ በቻላችሁት አቅም። ከዛም በኋላ ኦኬ እንላለን ማለት ነው። አስፔክት ሬሾአችን ተስተካክሏል በዚህ መልኩ። ስለዚህ የምንፈልገው ፓርት ይሄ ነው ማለት ነው። ስለዚህ ይሄንን ነው አሁን ጥራቱን የምንጨምረው። ጥራቱን ለመጨመር መጀመሪያ የምናደርገው ከለሩን አጀስት እናደርጋለን። ቪዲዮአችን ላይ ያለውን ከለር እናስተካክላለን ማለት ነው። እዚህ ጋር እንደምትመለከቱት ቪዲዮ ትንሽ ነጣ የማለት ነገር አለው። ሳቹሬሽን መጨመር አለበት። ኮንትራስት የሆነ ጠቆር የሚል ነገር አለ። እሱ ምናምን ይቀነሳል ምናምን። እነዚህን ነገሮች የምናስተካክለው ደግሞ ከታች ካሉት ምልክቶች ወደዚህ እናሳልፍና ስናሳልፍ እዚህ ጋር ምን የሚል ይመጣል? አጀስት የሚል ይመጣል። ይኸው እንደምትመለከቱት እዚች ጋር አጀስት የምትላለች። ይችን አጀስት የምትለዋን ነው የምንጠቀመው ማለት ነው። ከለሩ ለማስተካከል አጀስት የምትለዋን ስንነካ እንደዚህ ይመጣልን ማለት ነው። ከዛ እንደዚህ ሲመጣልን ብራይትነሱ ከጨመረባችሁ እንደ ቪዲዮአችሁ ነው። ላይቱ ከጨመረባችሁ ከቀነሰባችሁ ይችን ብራይትነስ ነክታችሁ ላይቱን ማስተካከል ይኸው እንደዚህ ከፍ ዝቅ አድርጋችሁ ታስተካክላላችሁ። የመጀመሪያው ነገር እኔ ላይቱ ተመጣጣኝ ስለሆነ ብዙ አልነካውም። ከዛም በኋላ ኮንትራስት ትንሽ ጨምር አደርግበታለሁ። ትንሽ 5 ነገር ጨመርኩበት። ሳቹሬሽን በደንብ መጨመር እፈልጋለሁ። ይሄው ቀላ ያለ ቪዲዮ ይሆናል ማለት ነው። እንደምትመለከቱት ሳቹሬሽን 11 አደረኩኝ። ሌሎቹንም ብሪሊያንስም ትንሽ ጨመር ማድረግ ከፈለጋችሁ ቦግ እንዲል የምትፈልጉ ከሆነ ትጨምራላችሁ፣ ካልሆነ ትቀንሳላችሁ። እኔ ግን ስለማልፈልግ እዚች አካባቢ ተወዋለሁ። ሻርፕ እንዲሆንላችሁ ቪዲዮአችሁ ከፈለጋችሁ ደብዘዝ ካለባችሁ ሻርፕነስ መጨመር ትችላላችሁ። ከዛ ካሳልፉና እዚህ ጋር ከመጣችሁ በኋላ ይሄ ሃይላይት ለምሳሌ ቀነስም ጨመርም ማድረግ ትችላላችሁ። እኔ ለምሳሌ ትንሽ ቀነስ ስላርግ
ትንሽ ቀነስ 5 ነገር ኔጌቲቭ 5 ነገር ቀነስኩኝ ትንሽ። ሻዶ ደግሞ ጥላው ነው። ጥላውን ቀነስ አደርጋለሁኝ እኔ ይሄው 5 አደረኩኝ። ዋይት ነጩ አሁን እዚህ እንደምታዩት ነጩ በዛ ብሏል። ስለዚህ ነጩን ቀነስ እናደርገዋለን ማለት ነው። ኔጌቲቭ 3 አደረኩት። እንደዚሁም ብላክ ቴምፕሬቸር ለምሳሌ ቴምፕሬቸር እኔ መቀነስ ፈልጋለሁ። ኔጌቲቭ 4 አደረኩኝ። እንደዚህ እያደረጋችሁ ታስተካክላላችሁ ማለት ነው። ላይታችሁን እያያችሁ ይሄን ከጨረሳችሁ በኋላ ዋናው ነገር ፊታችን እንደምትመለከቱት በስልካችን ስንቀርጸው የሆነ ብዤ ማለት ነገር አለው። ያንን ማጥራት መቻል አለብን። ልክ እንደ ፕሮፌሽናል ካሜራ ፊታችን ጥርት ማለት አለበት። ስለዚህ ያንን ምን እናደርጋለን? እዚህ ጋር ከታች ከተደረደሩት ቱሎች እንደምትመለከቱት እዚህ ስፕሊት፣ ቮሊዩም፣ አኒሜሽን ቅድም አጀስት እንዳደረግነው ማለት ነው። ሁሉም ነገሮች አሉ። እዚች ጋር ወደዛ ካሳለፍነው በኋላ እዚህ ጋር ምን የሚል አለ? ይሄ የምትመለከቱት ሪተች የሚል አለ። ይህንን የምታገኙት እዚህ አፕሊኬሽን ላይ ብቻ ነው። ሌላ ከፕሌይ ስቶር ያወረዳችሁት ካፕከት ላይ ጭራሽ ነው የማታገኙት። ስለዚህ ይህንን ካፕከት መጀመሪያ ማውረዳችሁን እንዳትረሱ ከኛ ከቴሌግራም ቻናላችን ላይ። ስለዚህ ይህንን ሪተች የምትለዋን ትነካላችሁ ማለት ነው። ይሄ ምንድነው? አንደኛ 3 ኦፕሽኖች አሉት እዚህ ጋር ፊታችን ላይ ካለ ችግር የሆነ ፊታችን ላይ ብዥ የሚል ነገር ካለ እቺን ፌስ የምትለዋን ትጠቀማላችሁ። እቺ ፌስ የምትለዋን ተጠቅማችሁ ታስተካክላላችሁ። ፊታችሁ ላይ ካልሆነ ለምሳሌ ሰውነታችሁ ላይ ከሆነ ቦዲያችሁ ላይ ለምሳሌ እጃችሁ ላይ ወይ ምናምን ከሆነ እቺን ቦዲ የምትለዋን ነክታችሁ ታስተካክላላችሁ። እቺ ቦዲ የምትለዋን ነክታችሁ ማለት ነው። እንደዚሁም ደግሞ ፀጉራችሁ ላይ ለምሳሌ ፀጉራችሁ ነጣ ብሎ ወይ ብርሃን በዝቶበት ከሆነ ደግሞ እዚህ ጋር ሄር የሚል አለ። ፀጉራችሁን ታስተካክሉበታላችሁ ማለት ነው። ይሄ በጣም ወሳኝና በጣም አስፈላጊ ነገር ነው የቪዲዮአችን ጥራት ከፍ ማድረግ ማለት ነው። ሌላው ነገር ኖርማል ነው የኔ ቪዲዮ። ስለዚህ ፊቴን ነው ማጥራት የምፈልገው። ፊቴን እንደዚህ ሰረግ እሱ በስነ ስርዓት ፊቴን ዲቴክት ያደርገዋል ማለት ነው። ይሄው ከበበው እንደምትመለከቱት ይሄው ፊቴን እዚህ ጋር አቅርቦ ከቦታል ማለት ነው እንደምትመለከቱት። ስለዚህ ይሄንን ፊቴን ነው የሚያጠራልኝ ማለት ነው። አሁን ፊቴን ከዚህ ጋር ከተደረደሩት ከዚህ ጋር አውቶ ፊልተሮች ተጠቅሜ ፊልተር መጨመር እችላለሁ። ልክ ቲክቶክ ላይ የተለያዩ ፊልተሮች እንደሚጨምሩት ማለት ነው ሰዎች። ስለዚህ እንደዛ አይደለም እኔ የምፈልገው፣ ግን በራሴ ፊቴን ማጥራት ነው የምፈልገው። ስለዚህ እዚህ ጋር ከዚህ ጋር እንደምትመለከቷት እቺ ፌስ የምትለው አነካለሁ ማለት ነው። እናንተ ከፊልተሮቹ የምትፈልጉ ከሆነ የተስማማችሁ ካለ እነዚህ ፊልተሮች መጠቀም ትችላላችሁ። እኔ ግን ፌስ የሚለውን ነው መንካት የምፈልገው። ስለዚህ ፌስ የሚለውን ነካውኝ። ፌስ የሚለውን ስትነኩ እንደዚህ አይነት የሚገራርሙ ኦፕሽኖች ይመጡላችኋል ማለት ነው። በጣም ብዙ ኦፕሽኖች ይመጣሉ። ከነሱ ውስጥ ጥርሳችንን የሚመለከት ፈገግታችንን የሚመለከት እንደዚሁም የተለያዩ ነገሮች አፍንጫችንን እንደሚመለከት እንደዚህ እንደምትመለከቷቸው ለምሳሌ ይሄ ስማይል ላይንስ ነው፣ የአፍንጫችን ላይን ነው። ሌሎቹም ደግሞ እንደዚህ ሁሉም አሉ። እዚህ ጋር ስኪን ቶናችን አለ፣ ብራይት ኤ አለ፣ ዳርክ ሰርክል አለ። ለምሳሌ የአይናችን ጥቁሩ በጣም ደብዝዞ ከታየን ጥቁር እንዲል ከፈለጋችሁ ይችን ዳርክ የምትለዋን ይችን ትጠቀማላችሁ። ይህንን ላሳያችሁ፣ ይህችን ትጠቀማላችሁ። እንደዚሁም ደግሞ ነጩ ደግሞ በጣም ነጩ ነው ብራይት ሆኖ እንዲታይ ከፈለጋችሁ ደግሞ ይሄኛውን ብራይት የሚለውን ትጠቀማላችሁ። እንደዚህ ያደረጋችሁ ታስተካክላላችሁ። ስለዚህ እኔ አሁን የምፈልገው ፊቴ የስሙዝ እንዲሆን ነው። ስለዚህ ስሙዝ እንዲሆን እዚህ ጋር ምን የሚላለ ስሙዝ የሚላለ እዚህ ጋር እንደምትመለከቱት እቹትና እዚህ ጋር እቺ ስሙዝ የምትለዋን እጠቀማለሁ ማለት ነው። ስሙዝ የምትለዋን ትንሽ ከፍ አደርጋታለሁ እንደዚህ። ይሄው ጠራ ፊቴ፣ አያችሁት እንዴት እንደሚጠራ በደንብ ጠራ ማለት ነው። 40 ላይ ያደረግኩት። ከዛ ሌላኛው ደግሞ የተለያዩ ብጉሮች ምናምን ካሉ ደግሞ እነሱን ክሊር ለማድረግ ለማጥፋት ደግሞ ይሄኛውን ክሊር የሚለውን ክሊሪቲ የሚለውን ትጠቀማላችሁ። ይሄን ክሊር የሚለውን ማለት ነው። ስለዚህ ይሄንን እዚህ ጋር ትነኩና ክሊር ይሄንን ትነኩና ክሊር የሚለውን ከፈለጋችሁ እንደዚህ ከፍ ዝቅ እያደረጋችሁ ማኔጅ ታደርጉታላችሁ ማለት ነው። ጥርሳችሁን ነጭ እንዲያደርግ ከፈለጋችሁ ደግሞ ይችን እዚህ ጋር ዋይት ቲዝ የምትለዋን ትነኩ። ይኸው ጥርሴ ለምሳሌ እዚህ ጋር የሚታይ ከሆነ እንደዚህ አድርጌ ነጭ እየሆነ ይሄዳል ማለት ነው። ሌሎችም ዳርክ ሰርክል ለምሳሌ እንዳልኳችሁ አይናችሁን ጥቁሩን በደንብ ጠቆር ለማድረግ ከፈለጋችሁ ያን ትጠቀማላችሁ። እኔ እንደራሴ ይሄ በደንብ ተስማምቶኛል። ከፈለኩ ጥርሴ እንትኔን እቺን አይኔን ትንሽ ጠቆር ለማድረግ ጥቁሯን እንደዚህ ጠቆር አደርጋለሁ ማለት ነው። ብራይት ብራይት አደርጋለሁ። ስኪንቶን ከፈለጋችሁ ሁሉንም ማስተካከል ትችላላችሁ። ከዛ ቦዲ ላይ ሰውነታችሁ ላይ ለምሳሌ ሄር ላይ ከፈለጋችሁ አሁን ፀጉራችሁ ላይ በደንብ ጠቆር እንዲል ከፈለጋችሁ እነዚህን እየተጠቀማችሁ ፀጉራችሁ በደንብ አድርጋችሁ ማስተካከል ትችላላችሁ። እንደዚህ አድርጋችሁ የኔ ቪዲዮ ይሄው በፕሮፌሽናል ካሜራ የተቀረጸ ነው የሚመስለው እንደምትመለከቱት። የቀረጽኩት ግን በምንድን ነው ብያችኋለሁ? A14 በሆነ ስልክ ነው የቀረጽኩት። በA14 ጋላክሲ A14 በጣም ካሜራው ውርድ ያለ ስልክ ነው በጣም በሱ ነው የቀረጽኩት። እንግዲህ እንደምትመለከቱት እንደ ፕሮፌሽናል ካሜራ የተቀረጸ ነው የሚመስለው ቪዲዮ እንደምትመለከቱት። ፊቱን ማየት ትችላላችሁ። በደንብ ሰፋ አድርጌ ላሳያችሁ። ይኸው ይሄን እንደምትመለከቱት በደንብ አድርጎ አጥርቶ ነው ይኸው እንደዚህ
ይኸው እንደምትመለከቱት በደንብ ጠርቶ ነው የሚታየውና ቪዲዮ ልክ በካሜራ የተቀረጸ ነው የሚመስለው። ስለዚህ በዚህ መልኩ እናንተም ማስተካከል ትችላላችሁ ማለት ነው። እዚህ ጋር ማስተዋል ያለብን አንድ ወሳኝ ነገር አለ። እዚህ ጋር ኤክስፖርት ሴቲንግ ላይ ማለት ነው። ኤክስፖርት ሴቲንግን በተመለከተ ይችን ነክታችሁ ኤክስፖርት ሴቲንጋችሁን ማስተካከል ትችላላችሁ። እኔ እሷን ነካሁኝ። ከነካው በኋላ ወዴት ያስገባኛል? ወደዚህ ውስጥ ያስገባኛል ማለት ነው። እዚህ ጋር ሪዞሉሽኑ 1080 2K እና 4K የሚል አለ። ስልካችሁ 4K የማይፈቅድ ከሆነ ወይም ደግሞ 4K ቪዲዮዎችን መቅረጽ የማይችል ከሆነ 4K ማድረግ የለባችሁም። ለቲክቶክ እና ለትናንሽ ፕላትፎርሞች የምትጠቀሙትም ከሆነ 4K ማድረግ የለባችሁም። ምክንያቱም ቪዲዮውን እዛ ፕላትፎርም ላይ አፕሎድ ስታደርጉት ኳሊቲውን በጣም ስለሚቀንስባችሁ ማለት ነው። በቃ ለሁሉም ፕላትፎርሞች አሪፍ የሚመከረው 1080 ነው። እስከ 4K ድረስ ኤክስፖርት አድርጋችሁ አፕሎድ ብታደርጉትም ቪዲዮችሁን ሊያደበዝዝባችሁ ይችላል፣ ስልካችሁ 4K ስለማይቀርጽ ማለት ነው። ስለዚህ እንደዚህ ካደረጋችሁ በኋላ ኤክስፖርት ትሉታላችሁ። አለቀ፣ ጨረስን ማለት ነው። ቪዲዮአችን አሁን ኤክስፖርት እየሆነ ነው ማለት ነው። ትንሽ የተለያዩ ሴቲንጎችን ካስተካከላችሁ ኤክስፖርቱ ትንሽ ይቆይባችኋል፣ መታገስ መቻል አለባችሁ። ስለዚህ መጀመሪያ የነበረው ቪዲዮ ይሄ ነበረ። ወዴት ቀየር ነው? ወደዚህ ቀየር ነው ማለት ነው። እንደምትመለከቱት ከለሩ በጣም አሪፍ ነው። ከዚህኛው ስንቀይር ይሄንን ወደዚህ ስንቀይረው እንግዲህ አሪፍ ነው። ይኸው ተመልከቱት። ይሄኛውን ወደዚህ ነው የቀየር ነው። አያችሁት አይደለ? ምን ያህል እንደሚያምር። ይህንን ግን ማድረግ የምችሉት እኔ ባሳየዋችሁ መልኩ ብቻ ነው። ቀጣይ በሌላ ቪዲዮ እንመጣለን። እንደዚህ አይነት ቪዲዮዎች የሚመቿችሁ ከሆነ ግን ከዚህ ቻናል በጣም በርካታ ነገሮችን ስለምታገኙ ሰብስክራይብ ማድረግ እንዳትረሱ። ቀጣይ በሌላ ቪዲዮ እንመጣለን። እስከዚያው ድረስ ሰላም።